እየበከለ ስላለ በቃ ከፈለከው አውር ነው እኔ ያገባኝ። አንተ ያንተ ጥያቄ በፈለከው ጠይቀኝ ሚኪ፣ በፈለከው ጉዳይ ላይ ጠይቀኝ። ከዚህ ጀምሮ እፈቅድልሃለሁ። አዳም ለ30 ሰከንድ አዳምጠኝ። ስሙ እዚህ ያላችሁ ሰሙ፣ ዝም በል አንዴ ሰሙ፣ ዝም በል እዚህ ያላችሁ ስሙ፣ አንዴ እዚህ ያላችሁ ይኸውላችሁ፣ ይሄ ሰው ከእስልምና ሲመጣ እንግዲህ እንደሰማችሁት ከሆነ ብዙ መጽሐፍትን አነብ ነበር። እንደገናም ደግሞ የተልኮት ማለት የእንትን ይሰጡ ነበረ፣ በወረቀት በተለያየ ነገር ያስተምሩ ነበረ፣ የቤተክርስቲያን አባል ሳያደርጓቸው ማለት ነው። እና በዛ ትምህርት እማር ነበር፣ አውቅ ነበር አለና ከዛ በኋላ ምን አለ መሰላችሁ ልክ አለ ሹመት ከማግኘቴ ከ4 ዓመት በፊት ቤተክርስቲያን ውስጥ ገባው አለ። ስደት ሲመጣብኝ ቤተክርስቲያን ውስጥ ገባው፣ መኖሪያዬን እዛ አደረግኩ አለ። ቅድም ሰምታችኋል። መኖሪያዬን አደረግኩ፣ ከቤተክርስቲያን አልወጣም ነበር አለ። 4 ዓመት ሙሉ ቤተክርስቲያን ውስጥ ነበርኩ አለ። አሁን ሳፋጣው ምን አለ መሰላችሁ? ሳፋጣም እኔ ተከፋይ አይደለሁም፣ የራሴ የሆነ ስራ አለኝ፣ የራሴን ስራ ሰራለሁ ሲል ሰማችሁ። ከዛስ ቤተክርስቲያን ውስጥ ደግሞ መካነ ኢየሱስ ደግሞ ሙሉ ጊዜ እስካልሰጣችሁ ድረስ በ4 ዓመት ውስጥ የትኛው መካነ ኢየሱስ ሹመት አሰጥም ወንጌላዊ ብላ። በጣም ሃርድ ነው ወንጌላዊ ለመባል መካነ ኢየሱስ ውስጥ ገባችሁ አይደል? ስለዚህ ይሄ ሰው ፓርትነር ሆኖ ወንጌላዊ መሆን አይችልም። እንደ ራሴ ጋር ያለው ቸርች ላይ ግን መካነ ኢየሱስ ላይ ግን እንግዲህ እርሱ ሰው ስለጠፋ አገልጋይ ስለጠፋ ምናልባት በሆነ በዘዴና በሆነ በብልጠት ያንን ሹመት አግኝተው ይሆናል። እውነታው ይሄ ነው። ከዚህ ልታረሳችሁ አሁን የነገርኩህን አሁን ጣስከው። ቆይ ሰሙዬ አሁን የነገርኩህን አሁን ጣስከው። መኖሪያ ቤት እዛው እኔ እንደሰማው ስማኝ፣ አንድ ደቂቃ ብቻ ይችላል። እኔም ሰማኛለህ ደቂቃ። እኔ ያልኩ መኖሪያ ቤቴን እዛ ኖር ነበረ፣ ስራ ሰራ ነበረ ሙሉ ጊዜ። ይሄ መኖሪያና ስራዬ እዛ 4ኛ መካነ ኢየሱስ ውስጥ ነው እያልኩ ቃል በቃል ነገርኩ። ይሄንን እንደሰማኝ አምናለሁ። ሰው ይሄንን ከሰማኝ አይቀር ግን አሁንም የምነግርህን ስማኝ። እኔ ቀጥታ እያልኩ የነበረው 4ኛ መካነ ኢየሱስ ነው የምኖረው፣ ታች ያለን ራሴ ጋር ነው የማገለግለው ብዬ እኔ ነገርኩ። እንዳልኩ አልክ፣ ግን 4 ዓመት ላይ ወንጌላዊ ያልሆንክም አልክና ራስህ ሰው ስለጠፋ ተሾመ ይሆናል አልከኝ። እኔ ቅድም ምንድን ነው ያልኩ? አንድ ቄስ ነበረ ከቄሱ ጋር አብረን ነበርን። ቄሱ ለቀቀ። ከዛ በኋላ እኔ ወደ ባይብል ስኩል ተላኩና ቸርች አገለገልኩ አልኩ። እኔ ዋሸው። እኔ ውሸት እኮ አልወድም። ታውቃለህ፣ ሙሉ ጊዜ አልሰጠህም። መካኒሳ መጣ፣ ሙሉ ጊዜ በዚህ ስማኛ፣ አዲስ አበባ መጣ። አንዴ ስማኛ፣ እሺ ስማኛ። ለምን ነው እኔን ማሰማኝ? እኔ ምን አገባኝ? ስለንቱኑ ቶ እሺ ቆይ ሰሙ ይቀጥል እስኪ። ሰሙ የሚለውን ደግሞ አገባኝ። በቃ ኢትስ ኦኬ። እሺ ሰሙ ይቀጥል። እስኪ አንድ ደቂቃ እንስጣችሁና አንድ ደቂቃ እና ረጅም ሰዓት ስለሰማናችሁ ወዲኖ ለኔ አድቫይዝ ላደርጋችሁ የምፈልገው በጠቅላላ ወንጌል አማኞች ማንኛችሁ ወንጌል አማኝ ማለት ወንጌልን በፍቅር የሚሰብክ እንጂ ምንም ስለማያውቀው ቤተ እምነት ስም እየጠራ የሚሳደብ ማለት አይደለም። የአገልጋይነታችሁ መገለጫ የሰው ቤተ እምነት መሳደብ አይደለም። የአገልጋይነታችሁ መገለጫ ወንጌልን መስበክ ይሁን። ለብዙዎቻችሁ ከእስላምምና ይሄ ከውቃቢ ቤት ከጨሌ ቤትምና ከመተም ትመጣና ጎበዝ ወንጌል አማኝ አገልጋይ እንድትባል ኦርቶዶክስን ትሳደባለህ። ሁልህም ጎበዝ ነገር አይደለም። ጎበዝ እኔ አይዳት በነገራችን ላይ በጣም ብዙዎቻችሁ ሊደብራችሁ ይችላል። ወንጌል አማኝ የሚቆመው ኦርቶዶክስን በመሳደብ አይደለም፣ ያለህን ወንጌል በማስተማር ሁልህም። ዛሬ ላይ እኔ ፍራንክሊ ነው ማወራችሁ፣ ከጥላቻ ውጡ። ሰው ጎበዝ እንዲላችሁ እኔ በጣም እያዘንኩ ያለሁበት አንድ ነገር ስላለ ነው። ከረንትሊ ሁሉም ከየትም ይምጣ፣ ከእስልምና ይምጣ፣ ከጨሌ ከጥንቁልና ይምጣ፣ ከየትም ይምጣ እንዲያጨበጭብለት ቁጭ ብሎ ኦርቶዶክስን 24/7 መሳደብ ነው።
ፕሊዝ የወንጌል እንቅፋቶች እንዳትሆኑ። ወንጌል መስበክ ካለባችሁ ወንጌላውያን ነን የምትሉ አገልጋዮች ካላችሁ የወንጌል ዕውቀቱ ከሌላችሁ አትውጡ ሚዲያ ላይ። እኔ አድቫይዝ ማድረጋችሁ የያዛችሁትን መጽሐፍ ቅዱስ ስበኩ። የእናንተ አዋዜ ወይም ማጣቀሻ የኦርቶዶክስን መሳደብ አይሁን። በጣም ብዙዎቻችሁን እያየኋችሁ ስለሆነ ከእስልምና መቶ ኦርቶዶክስ ምን እንደሆነ ሳያውቅ ቁጭ ብሎ ኦርቶዶክስን ሲሳደብ ይውላል። ከጠንቋይ ቤት ወጥቶ ቁጭ ብሎ ኦርቶዶክስን ሲሳደብ ይውላል። ምክንያቱስ ወንጌል የሚመስለው ኦርቶዶክስ መሳደብ ስለሆነ ይሄን ነገር አስተካክሉ። እኔ የትም ሄጄ ቤቴንም ስከፍት ኤቭሪዌር እናገረዋለሁ። ውጣና መጽሐፍ ቅዱስ ግለጥ። ያንተ ወንጌላዊነት መገለጫው መጽሐፍ ቅዱስን ገልጦ ማስተማር። ወንጌላዊ ነኝ ብለህ ቁጭ ብለህ እስላምንም አትሳደብ፣ ኦርቶዶክስንም አትሳደብ። ያንተ ያስከው ሃይማኖት የሚያድንህ ከሆነ መጽሐፍ ቅዱስ አርነት ያወጣኛል የምትል ከሆነ መጽሐፍ ቅዱስ ስበክ። ያንተ መጽሐፍ ቅዱስን መስበክ ሲያቅተ ብዙ ጊዜ መተዳደሪያ እየሆነ ያለው የሰው ቤተ እምነት መሳደብ ነው። ኤቭሪዌር ነው የምልህ። በተለይ ይሄ ቲክታክ የሚባል ባለጌ ፕላትፎርም ላይ ውጡ። በእውቀት ዲስከስ አርጉ። እውቀት ላይ ፎከስ አርጋችሁ መጽሐፍ ቅዱስን ስበኩ። መጽሐፍ ቅዱስ የሰው ልጅ ሁሉ ነፃ ያደርጋል። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንጂ የተባለው ወደ ዓለም ውጡ፣ የሰውን ቤተ እምነት ተሳደቡ የሚል ወንጌል የለም። በዚህ የምትመጣ ከሆነ አሁንም የክርስቶስም የኔም ጠላት ነህ። አጠገቤ ድርሽ እንዳትል ማንንም ሰው በቃ ይሄን ነው የምልህ። አጠገቤ ድርሽ እንዳትል። እኔ ለወንጌል የተጠራሁ እንጂ ለማንቋሸሽ፣ ለመሳደብ፣ ቡሊ ለማድረግ ብዙዎቻችሁ የምትሳደቡት ዕውቀት ስለሌላችሁ ነው። መጽሐፍ ቅዱስ አንብባችሁ አታውቁ። ይሄ አጀሰንት መጽሐፎችን አንብባችሁ አታውቁ። ወንጌል አታውቁ። ወንጌል የሚመስላችሁ ቁጭ ብሎ መሳደብ ነው። ቁጭ ብለው በቃ ልክ ሲያቅተ ካርታ ትመዝናል። አንተ እንዲህ አንተ ይሄ አይደንቲቲያችሁ አይሁን እና አብዱ ድጋሚ የሰውን ቤተ እምነት ስትሳደብ እንዳልሰማ ከዚህ በኋላ። እስልምናን መሳደብ ትችላለህ በቃ። ምክንያቱም እስልምናን የማትሳደቡት ለምን እንደሆነ ታውቃላችሁ? ይገላሉ፣ ያርዳሉ ብላችሁ ስለምታስቡ። አሁን አንተ መተህ ኦርቶዶክስ ዝም ብለህ ቡሊ ስታደርግ እኔ ሰምቻለሁ። በነገራችን ላይ አታውቃት፣ አልተማርክ፣ አልኖርክ ይመጣል ለሰንበ በቃ ይሄ አዋዜ አይሁናችሁ። በቃ ወንጌል አርነት ካላወጣ ያንተ ወንጌል እውነት ከሌለ ስታፒት በቃ አቁም። በቃ ስታፒት። ያንተ ወንጌል ሰው ነፃ ማድረግ ካልቻለ፣ አንተ ጋር ያለው ክርስቶስ ኢየሱስ ሌሎችን ማዳን ካልቻለ ከምትበላው እንጀራ ይሻልሃል። የእውነቴን ትተህ ሂድ። እኔ እውነትን ጌርሳም ከእንዲህ አይነት ህይወት ውጣ። አንተ ክርስቶስን እየሰበክ አይደለም። አይስክሬም የሰጠኝ እኔ አንተን አስገብቼ አይስክሬም አይደለም ወተት ብግትህ ደስ ይለኛል። አንተ ሃይማኖት የሚመስልህ የእውነቴ ነው ስድብ ነው። ግለጥ መጽሐፍ ቅዱስ። አብረን ብዙ ጊዜ ቆይተናል። ብዙዎችን አደንቁረሃል፣ አደድበሃል። ብዙዎች ተሳዳቢ እንዲሆኑ አርገሃል። ውጣ ካለህበት። ክርስቶስ ኢየሱስ ለአንተ ነው የሞተው። አንተ ለምትነዳቸው ጭንቅላታቸውን ለምታበላሻቸው ጭምር ክርስቶስ ኢየሱስ ሞቷል። ውጣ ካለህበት። I tell you the truth። ውጣ። ለአንተ ሃይማኖት የሰውን ሃይማኖት ቡሊ ማድረግ አይደለም። ከቻልክ ዕውቀት ካለ የለ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው የተባለው። አንተ አካውንት ውስጥ ብንገባ አንድ ወንጌልን ስትሰብክ አናይም። የሰው ቤተ እምነት ስትሳደብ ስታጥላላ ነው የምናየው። ከአንተ ማን ምን ይማር? ሰውን አደነዘዝከው። በቃ ውጣ። እኔ ቢቻል በአካል ባገኘ ወተት ግት ነበር። ከአንተ ማንም በአንተ ክርስቶስን የሚያይ የለም፣ በአንተ ክርስቶስን የሚሰበክ የለም። ውጣ በቃ ውጣና መጽሐፍ ቅዱስ አለ፣ ሐዲስ ኪዳን ክርስቶስ የሞተለት ለሁሉም ዋጋ የከፈለበት ቁጭ። እርግጠኛ ነኝ እኔ
0.0000000% 0.1% አንተ መሰድባትን ሃይማኖት አታውቃትም። እኔ እናንተ 100 ሰዓት ቢሰጠን በ100 ሰዓት ውስጥ ኦርቶዶክስ እንዲህ ነው የምታስተምረው ብለህ የምታውቀው ምንም ነገር የለም። ኦልሞስት ረጅም ዘመን ስላየውክ ቲክታክ ላይ ከመጣ ጀምሮ ወጣ በፍቅር ወንጌልን መስበክ ትችላለህ። ወንጌል ፍቅር ነው። ወንጌል ይልቅ አንድ ይቀርታ ወንጌል ማለት ሰውን ቡሊ ማድረግ አይደለም። ይሄ ተደራይተ መሳደብና ማሳደብ አይደለም። ወንጌል ማለት ክርስቶስ ደሙን የከፈለበት ዋጋ የተከፈለበት ትውልድ አርነት የሚወጣበት ብዙዎችን ነፃ የሚያደርግበት ነው። ልንገር ወንጌል ማለት ይሄ ነው። አንተና መሰሎች የያዛችሁት የቆሻሻ ጨዋታ አይደለም። በአንተ እግዚአብሔር ዕለት ዕለት አንተ በምትገላቸው ነፍሳት ያለቅሳል። ልንገር በጣም ብዙ ስቴፕ ሪከርድ አድርገኝ። ልንገር በአንተ ክርስቶስን የሚያይ አይደለም። በአንተ እውነት ማንም አይደለም ክርስቶስን ሰውን አታከብርም። ወንጌል ይዣለው በጨለማ ውስጥ ያሉትን ነፃ አወጣለሁ ወንጌል አርነት ያወጣል ብለህ መተህ እኔ አንተ ፕሮፋይል ውስጥ ገብቼ እያየው ነበር። አንተ መሰሎች የምትከተሉት ክርስቶስን ሳይሆን ጥላቻን ነው። ጥላቻን ረጅም ሰዓት ሰምቻለሁ። አንተና መሰሎች አንዴ ወንድማችን አንዴ አንተና መሰሎች የምትሳደቡትን ህዝብና ሃይማኖት ነው ወንጌል ሰብቼ ወደ ወንጌል ላምጣ እያልክ ያለው አንተ ሰው ክርስቶስን እንዲያይ ሳይሆን ካንተና ከመሰሎች ጋር እንዲጣላ እያደረክ ነው። ስታፒት በጣም ብዙ ጊዜ አይቻለሁ። አንተን የሚገስጽ የለም፣ እናንተን የሚገስጽ የለም። ምክንያቱም የቲክቶክ ማጅራት መቼዎች ስለሆናችሁ ታቆማላችሁ። አቁሙ። ወንጌል ዕውቀቱ ከሌላችሁ ልቀቁና ሂዱ። ከታች የሚያርግ ትውልድ በፍቅር ይደግ። ከታች የሚያርግ ትውልድ አንተ አይስክሬም ላይ ይሰጣል። እኔ አፈን ይዤ እንዲህ ብግት ደስ ይለኛል። ወንጌልን ቁጭ አድርጌ ባሰምረ ደግሞ አውል ዱዳት አደርገዋለሁ። አንተን ቁጭ አድርጌ ወንጌል አስተምርሃለሁ። እስከ መቼ ድረስ ነው እናንተ አይሰለቻችሁም? ብዙዎቹ እኔ ቴክስት ላሳያችሁ እንዴ በእናንተ የተማረረ ህዝብ ብዛት ውጣ ሂድ አትቀመጥ ከነሱ ጋር ትበላሻል እባክህ እንዲህ ነው የሚሉኝ። አሳያለሁ ከፈለክ እንዲህ ገልጬ በውስጥ መስመር። ሰው በእናንተ ምክንያት እንዴት ሰይጣን ይሆናል? እንዴት ዲያብሎስ ታረጋላችሁ ሰው? አንድ የወንጌል ዕውቀት የላችሁም። ቁጭ ብላችሁ 24/7 ስድብ፣ ቁጭ ብላችሁ መበሻሸቅ፣ ቁጭ ብላችሁ ማጥላላት። ሰው እንዴት ብሎ ጌታን ይበናንተ? ፕሊስ ወይ ልቀቁና ሂዱ። ለልጆች ይላችሁ ገና ታዳጊዎች አሉ፣ ክርስቶስን የሚናፍቁ ወንጌልን የሚናፍቁ መማር የሚፈልጉ እዚህ ፕላትፎርም ላይ የሚመጡ ህፃናት አሉ። እባካችሁ ልቀቁና ሂዱ። በቃ ወጣቶች ያገልግሉበት። በፍቅር ይነጋገሩ፣ ወንጌልን ይስበኩ፣ እድሉን ያገኙ። በደንብ ሪከርድ አድርገኝ። በደንብ አንተና ለመሰሎች እየቆረጥክ ላክላቸው። ወንጌል ቁጭ አድርጌ አስተምራቸዋለሁ። እናንተ ወንጌል ቢገባችሁ እድሜያችሁን አትፈጁም በጥላቻ። እድሉን ማልሰጣችሁ ለዛ ነው። ቤቴ እንድትመጡ ማልፈልገው ለዛ ነው። አውቄ ማትፈልጉትን ርዕስ ማነሳው። ስታፒት ኢቫን አብዱሰለም አንተ እስልምናን ማትነካው ኦርቶዶክስ ምንም ስለማታረግ ነው። ሰምቻለሁ በደንብ። እማታውቀውን ሃይማኖት አትንካ። እስልምናን እንደፈራ ሁሉ እግዚአብሔርን ፈርተ እማታውቀውን ሃይማኖት አፍን አትክፈት። ከቻልክ ዕውቀቱ ካለ ወንጌላዊ ነህ አይደል? ለዛውም ሉትራን መካና ኢየሱስ አይደል? ወንጌልን አስተምር። ከቻልክ ወንጌል፣ ካልቻልክ ሙልጭ ብለህ ሂድ። ቲክታክ እንደናንተ አይነት ሰዎች አያስፈልጉም። ቲክታክ ከብሽሽቅ ነፃ ይሁን። ህፃናት እየመጡ ይማሩበት።
ወጣቶች መጣው ጌታን ይዩበት። እናንተ ጀግንነት የሚመስላችሁ መሰዳደብና ሰውን ቡሊ ማድረግ ነው። ቡሊ ሳያችሁ ሁሉ ያቅለሸለሻችሁ ነው። አሁን በቃ ይበቃል። ሰሙዬ ይበቃል። ቴንክ ዩ ፈጣሪ ያክብርልኝ። ግን ደምዬ አንዴ ብቻ ነግረኝ። 2 ደቂቃ ከሰጠኝ በጣም በጥሩ ሁኔታ ለምሳሌ ትክክል። እኔ አመሰግናለሁ ሰሙዬ። ደግሞ አንዴ ትናገራለህ። እውነት ለመናገር ስማኝ፣ እኔን ስማኝ። ትናገራለህ። ለአንተ እድል እሰጥሃለሁ። አላፍንህም። ትናገራለህ። ምንም ችግር የለም። ታወራለህ። አብሽር። ረኮኒን ቀቡ ጋሻ አባቴ በቃ። ስለዚህ ማለት ነው እኔ ማወራክ አሁን ላለው ነገር ትመልሳለህ። ሁለተኛ ነገር ደግሞ አንተ ከነ ኤርሚያስ ጋር ያውም ኤርሚያስ እኔ ወደ መካነ ኢየሱስ የዳነን ሰው አልልክም ወዳለ ሰው ጋራ እንዴት ህብረት ታደርጋለህ? ሁለተኛ ሳክራመንትን ከማይቀበልና ከማይመን ሰው ጋራ እንዴት ህብረት ታደርጋለህ? እነዚህ 2 ነገሮች ትመልሳለህ። 2 ነገሮች ገባ? ሳክራመንትን ከማይቀበል ጋራ እንዴት ህብረት ታደርጋለህ? ላይክ ደግሞ አንድ ሰው እኔ ጋር ቢድን ወደ መካነ ኢየሱስ አልክም ካለ ሰው ጋራ እንዴት ህብረት ታደርጋለህ? ከሱ ጋራ ህብረት አድርገህ እችን ቤተክርስቲያን እንዴት ትሳደባለህ? ዛሬ ህሊና ካለ ክርስቲያን ተለውጫለሁ ካልክ በፈቃደኝነት ጥፋተኝነት ስሜ ከተሰማ በፈቃደኝነት ይቅርታ ትጠይቃለህ ላጠፋው ጥፋት። ምክንያቱም ሰሙ ወንድም ነው። ወንድም ሆኖ ነው እንደዚህ ኢሞሽናል ሆኖ እስከሚናገር ደረጃ የደረሰው። ይኸው ሰጥቻለሁ፣ ለአንተ ሰጥቻለሁ። እውነት ለመናገር በመጀመሪያ ሰሙን ላመሰግን እፈልጋለሁ። ለምን መሰለህ? በነገራችን ላይ ሰው ካጠፋ ራሱ መፍራትና መሸማቀቅ የለበትም። አጠፋው ብሎ ይቅርታ መጠየቅ አለበት በአደባባይ። እንደዛ የሚያምን ሰው ነኝ እኔ። ይቅርታ መሸነፍ ብቻ ሳይሆን ተሸንፈው ማሸነፍ ነው። ሌሎችን ገንዘብ ማድረግ ማትረፍ ነው። የእውነት ጥፋተኝነት ከተሰማ ይቅርታ መጠየቅ አለብህ። ባይሰማና ሌሎቹ በአንተ ቅር ተሰኝቶ ከሆነም አንተ ያላጠፋ ከመሰለ እንኳን ይቅርታ መጠየቅ አለብህ ብዬ አምናለሁ። ለምን ሌሎቹ ይቀየሙኛል? ለምን ሌሎቹን ላስቀይም? ለምን ሌሎችን አላከብርም? ለምን ሌሎቹ ስሜታቸውን ተረድቼ አላግባብ ከተረዱኝ እንኳን አላግባብ ተረድታችሁኛል ብዬ ግን የኔን እውነት ከመከራከር ይልቅ ይቅርታ ለምን አልጠይቅም? በዛ ምንም አትፈር። እኔ የእውነት ነው እንደዛ ጠይቃለሁ። ግን ጠብቀኝ። በመጀመሪያ ሰሙን ላመሰግን እፈልጋለሁ እንደ ወንድም። ሰሙ የተባረክ። የሌላን ሃይማኖት ቡል ከማድረግ ከመሳደብ የራስን መስበክ ጥሩ ምክር ለሁላችን የሚሆን የሰጣን በሱ ላይ እግዚአብሔር ያክብርልኝ። ቴንክ ዩ። በዚህ በጣም ደስ ይለኛል ሰሙ በተናገረው። ግን ሁለቱም ነገር ብቻ ላንሳ ያንተ ጥያቄ ከመመለሴ በፊት ጥያቄዎች አይደለም። አንደኛ አንድ ቀን እኔ ከአንድ ኦርቶዶክስ ጋር ተከራክሬ እንደማላክ ታውቃላችሁ። እዚህ ቲክቶክ ላይ ከአንድ ኦርቶዶክስ ጋር፣ ከአንድ ካቶሊክ ጋር፣ ከአንድ የሌላ ቤተ እምነት ሰው ጋር ሶሻል ሚዲያ ላይ አንድ ቀን ተከራክሬ አላውቅም። አንድ ቀን ከኢስላሞቹም በአፋን ኦሮሞ እስልምና እዚህ ላይ የሚሰሩ ልጆች አሉ አቅበተ እምነት ላይ ከነሱ ጋር ገብተን ጥያቄ ይጠይቃሉ፣ መልስ መልሳለሁ እንጂ ጥያቄ እንኳን አልጠይቃቸውም። እስልምና እንኳን አላንቋሽሽም። አንድ ቀን በክፉ ቃል እስልምናንም አንስቼ አላቅም። በዛ መልክ አልሄድኩበትም። ሶ ቴንክ ዩ። ከኦርቶዶክስ ጋር በተያያዘ አንድ ቀን እንዳልኳችሁ ከአንድ ኦርቶዶክስ ጋር በግሌ ወይም በህብረት ገብቼ ተከራክሬ አላቅም። ኦርቶዶክስ ላይ ይሄ ጥያቄ አለኝ አላልኩም። እኔ ኦርቶዶክስን በተመለከተ ጽሁፎች ማንበብ፣ የሚያውቁ ሰዎችን መጠየቅ ላይ ማተኩር ሰው ነኝ በባህሬ። ግን አሁን ከኦርቶዶክስ ጋር በተያያዘ የተነሳው ነገር አንድ ነው። እሱ ምንድን ነው? እና ዴቭ ጋር የገባን ቀን አንድ ጥያቄ ተነሳ። አንድ ሙስሊምና አንድ ኦርቶዶክስ ወደ አንተ ቢመጣ እኩል ነው ወንጌል የምትመሰክርላቸው ወይ የሚል ጥያቄ ተነሳ። ሁለቱም ከኛ ውጭ ናቸውና መሰክርላቸው ነው ያልኩኝ። ደሜ እሺ፣ አንድ ሙስሊምና አንድ ኦርቶዶክስን እንደ አንድ ነው የምታየው ወይ አለኝ። አዎ እኔ ክርስቲያን ነኝ። እኔ በወንጌል ነው ማምነው። ማንም ወደ ወንጌል እንዲመጣ ነው እንጂ የምጠይቀው የእግዚአብሔር መንግስት ውስጥ ያመነና ያላመነ ከዛ በኋላ ሶስተኛው ቡድን ብሎ ሶስተኛ ፓርት የለም። ሶስት ፓርት ስለሌለ አንድን ኦርቶዶክስ ከሙስሊም ለይቼ አላውቀውም ማለት ምን ማለት ነው? ከዚህ በለጠ ስድብ አለ? ቴንክ ዩ።
እመለሳለሁ። ካጠፋው እንኳን እሱ ላይ ይቅርታ ጠይቃለሁ። ዛሬ ማንም ይቅርታ በመጠየቅ የሚያስረኝ የሚገርፈኝ የለም። ወንድሞቼ ናችሁ እኮ በጀምብ አንተ የምታነበውን መጽሐፍ ቅዱስ በአማርኛ ጽፋ የሰጠችው ኦርቶዶክስ ናት። ይሄ ነው ኮንፌስ አድርግ። እመጣበታለሁ። ኢየሱስ የሚለውን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብላ የሰጠች ስም ሰይማ ኦርቶዶክስ ናት። ይቅርታ ጠይቀ አንተ እንዴት አንድን ክርስቲያን እንዴት ከእስልምና ለይቻል? አይከብድም? በዚህ ልክ በጥላቻ መታወር ማለት ነው። እሺ አምፎር ይሄን ይሄ ማለት አንተ ብቻ አይደለም። ጌርሳም የሚባልም ሰው እውነቱን ልንገርክ በዚህ ልክ አእምሮ በቃ ሰይጣን የሚሰራበት ሰው ነው። ይቅርታ ሰሙዬ ሶስተኛ ካልን ተዋ። እኛ ስንሰማ ከታች ምን እያደረገ ያለ ሲያዩን ስለሆነ በቃ እሱ አይነት ሲኦል ቪአይፒ የሚገባ አይነት ሰው ቴንክ ዩ ሰሙ ከኔ ጋር ብቻ ትኩረት አንዴ ብራዘር አሁን ምን አለ እኔ ዛሬ ነው ያየው እግዚአብሔር በሚያውቀው እኔ ዛሬ ነው ያየው በጌርሳም ምክንያት እንድትገባና ስለ መካነ ኢየሱስ ያለውን ዶክትሪን ልትናገር ነበር የገባው። አንተ ግን ከነ ዴቭና ከነ ሃና ተቃራኒ ሆነክ ከነ ኤርሚያስ ጋር ሆነክ ትሰራለህ። ለካ አንተ ትሰራለህ። እነ ኤርሚያስ ይላሉ ቆይ ችግር የለውም። እነ ኤርሚያስና እነ ያ ማነው ፓስተር ቀበቶ ጋር ገብተህ አንድ ፓስተር ቀበቶ እሱ ቤት ገብተህ አንተ ኦርቶዶክስ ተዋህዶን ገዳይ ናት ብለሃል። የመጀመሪያውን እኮ ብታስጨርሱኝ ይሄ እኔ ልንገርህ። ቆይ ስታፒት አንድ ብለሃል። ሰምቻለሁ። የሰማሁትን ነገር ነው የማወራህ። አላልኩም እንዳትል እኔ እዚህ ቦታ ላይ ምንም ልጠይቅ አልችልም። መካነ ኢየሱስ አንድ ጥያቄ ልጠይቅህ። ቆይ አንዴ ይቅርታ። መካነ ኢየሱስ ከኦርቶዶክስ የሚመጣን ሰው ታጠምቃለች አታጠምቅም? አንተ ያለበት ጥያቄ እንድመልስ እኮ ይቅርታ፣ እዚህ ጋር እንዲመልስ እፈልጋለሁ። ምንን አዳምጠኝ። ቆይ ዶክትሪን አይደለም። አንድ ጊዜ አስቆመኝ። ለሱ ብቻ አይደለም አይናቸውም ልባቸውም ጭንቅላታቸውም እውር ለሆነ እንዲመለስ ነው የምፈልገው። ይቅርታ መካነ ኢየሱስ ቆይ ይቅርታ፣ ከኦርቶዶክስ የመጣን ታጠምቃለች አታጠምቅም? አጭር መልስ አጭር ግን ልታስጨርሱኝ ፈቃደኛ ስላልሆናችሁ ከዚህ በላይ ከእናንተ መካነ ኢየሱስ ኦርቶዶክስ የሚመጣ ታጠምቃለች አታጠምቅም? አንዴ ስማኛ ማታ ከሆነ ቤተ እምነቷን ልንገር ማታቃት እኛ ያን ሁሉ ጊዜ ስንሰማ ነበራ። ብራዘር አንዴ አዳምጠኝ። እኔ ቀስ ብዬ ነው የማወራህ ወንድሜ፣ ቀስ ብዬ ነው የማወራህ። የመጀመሪያ ማወራክ ምንድነው? አንተ እንዳትዋሽ። ምክንያቱም ሚዲያ ላይ የተናገርከው እስከሆነ ድረስ ሪካርድም ተደርገ ሊሆን ይችላል። ገባ አይደለ? እኔ አሁን ከነ ኤርሚያስ ጋር በነበርኩ ሰዓት ጴንጤ ሆኜ ከነ ኤርሚያስ ጋር በነበርኩ ሰዓት ያቀሉ ኦርቶዶክሳውያን ሰሙም ኦርቶዶክስ ነበርና ተሳድቤያለሁ። ኦርቶዶክስን ተሳድቤ የእውነት መሳደቤ ተጸጽቼ አደባባይ ላይ ነው ዲያቆን ፈለገ አትናቴዎስ ቤት ኦርቶዶክሳውያን በቃ ይቅርታ አድርጉልኝ ተሳድቤያለሁ ብዬ በሰላም በሆነ ነገር ወንጌልን በፍቅር ከነሱ ጋር ዲስከስ አደርግ የነበረው ይኸው ምንም አልሆንኩ። ተሳድቤያለሁ። እንድሳደብ የገፋፋኝ ደግሞ ኤርሚያስ የሚያራምደው ፖለቲክስ ነው። አሁን አንተ ወንድም የምጠይቅ ጥያቄ በአጭሩ የምትመልስልኝ እችን ቤተክርስቲያን ገዳይ ናት ብለሃል። ከምን የተነሳ ነው ገዳይ ናት ያልከው? ላልከው ሲከታተል እኔ እኮ ለእያንዳንዱ ነገር አውርቼ ይቅርታ መጠይቃለሁ ብዬ ፈቅጄ በራሴ ፍቃድ እየነገርኳችሁ አላስወራላችሁ። በምንድን ነው ከዚህ በኋላ ማንም ሰው ከዚህ በኋላ ማንም ሰው እንዳይገባ እኔ ዋን ቱ ዋን ነው የምጠይቅህ። ዋን ቱ ዋን ለመጠይቅ ጥያቄ ትመልሳለህ ማለት ነው አደባባይ ላይ። ቴንክ ዩ ደምዬ፣ ቅድም ያልኩህን ነገር አትርሳ። በመጀመሪያ አንድ ቀን ከአንድ ኦርቶዶክስ ጋር ፊት ለፊት ቲክቶክ ላይ የለም መርሄን ላይም ተከራክሬ አላውቅም። ብዙ ኦርቶዶክስ ጓደኞች አሉኝ። እነዛን ኦርቶዶክስ ጓደኞችን በማክበር ምክንያት እዚህ ሶሻል ሚዲያ ላይ ኦርቶዶክሶች ከእስላሞች ጋር ሳወራ ራሱ መጥቶ ከገቡ አይ ክርስትና አንድ ነው እያልኩ እኔ እንትን አደርጋለሁ፣
አልፋለሁ እንጂ አልከራከርም። ለምንድን ነው የማልከራከረው? ከኦርቶዶክስ ጋር ለማውራት መሰረት አለኝ። ያ ቆሜ የማወራበት የጋራ የሆነ መሰረት መነሻ የሚሆን ሀሳብ ይኖራል። ግን እዚህ ሶሻል ሚዲያ ላይ አንድ ቀን አንድ ኦርቶዶክስ ጋር ቤቱ ገብቼ ወይም እኔ ጋር ገብቶ ተከራክሬ እንደማላቅ ይሄ የኦርቶዶክስ ጉዳይን በተመለከተ ጫወታው እየተጀመረ መቼ ነው የተጀመረው? ላሳያችሁ። እዚህ ላይ ልጆች መጡ። የሆነ ቡድን እኛ ኬት እንደሆነ አናውቅም። ለምሳሌ እነሱ ሉተራን ነን ይላሉ። እኔ መካኒስ ነኝ፣ ኢትዮጵያ ውስጥ ነው ያለው። የእነሱን አቋምና የእነሱን አካሄድን እነዛ ሁሉ ነገር አላውቅም። እዛ ላይ ምንድን ነው ያሉት መሰለህ? ሁለት ነገር ተናገሩ። አንደኛ ከወንጌላውያን ኦርቶዶክስ ይቀርበኛል ብሎ አነሱ። ማናማ እዚህ ላይ ራሳቸውን መቶ ራሰየም ናቸው። ራሳቸውን የሰየሙ የሾሙ እዚሁ ላይ ነው ያየኋቸው። ስለማላውቃቸው ስለነሱ ብዙ ማውራት አልችልም። ሰው እነዚህ ሰዎች ሲሉ ከወንጌላውያን ጋር ጠብ ተፈጠረና ያ ጠብ ወዴት ሄደ መሰላል? ወደ መሰዳደብና ነቆራ። ቅድም አንተ ያነሳው እንትና እንዲህ አለ ብለህ ሌሎች ምሳሌ ወሰድካቸው ነገሮች ሁሉ በመካነ ኢየሱስ ላይ ይነገር ጀመራል። እኔ ደግሞ ከሁለቱም ገለልተኛ ሆኜ ነው አቋሜን ያዝኩኝ። ለምን? በአንዱ አንዱን በማግለል አንዱን በመስደብ ስለማላምን ምንድን ነው ያልኩኝ? ተሰደብን የሚል ማህበር መጣ። ተሰደብኩ የሚል ጋር ገብቼ የሰደቧችሁ የኔ ወገን ከሆነ እኔ ይቅርታ ጠይቃችኋለሁ በእነሱ ፋንታ አልኩ። ይቅርታ መጠየቅ ብቻ የለም፣ እነዛ ነገሮች መስተካከል እንዳለባቸው አምኜባቸው እናስተካክላለን ብዬ አወራኋቸው። ከዛ ነገሩ ወደ ልጆቹ ተመለሰ። ኤርሚያስ ጋር የነበርኩ ቀን አንድ ቃል ስለ ኦርቶዶክስ እንደዚህ ነች እንደዛ ነች አላልኩም። እኔ ሌላ ቦታ ያልኩበት አለ ያልኩበት ሌላ ቦታ አለ። እሱን መጣልሃለሁ፣ ጠብቀኛ። ከዛ ምንድን የሆነው መሰለ? እኔ ወዲያውኑ ቀጥታ ከነሱ ጋር አወራሁና አይ እነዚህ እዚህ ጋር የሚያነሱ ሰዎች እኛን አይወክሉንም፣ እኛ መካነ ኢየሱስ ነን፣ እነዚህ ሰዎች አሜሪካ ያለ ሉተራን ነን እያሉ ነው። እኛ በብዙ ልምምዶቻችንና አንተ ታውቃለህ፣ በኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች። የመንፈስ ቅዱስን አገልግሎት ስራዎች ሁሉ ታምናለች መካነ ኢየሱስ በኢትዮጵያ። በቅርብ ነው። አሁን ወደ አንተ መልስ ነው እመጣለሁ። ከዛ ምን አልኳቸው? እነዚህ ሰዎች አሁን ያለችውን መካነ ኢየሱስ አያውቁም። አሁን እኛ ካሪዝማቲክ መካነ ሉተራን ነን እንዲህ ብዬ ተስማማና ዘጋን። ከዛ እነዚህ ልጆች ጋር ተመልሼ ሌላ ቀን መጣሁ። እዛ ጋር ነው ነገሩ የተነሳው። ሲነሳ የተባለው አንተ ከወንጌላውያን ኦርቶዶክስ ተቀርበናለች ስላልን ተቃወምከን ብሎ አነሱ። አዎ ተቃወምኳችሁ አልኩ። ከወንጌላውያን ኦርቶዶክስ አይቀርቡኝም። ከወንጌላውያን ጋር እኔ አብሮ የጋራ የሆነ ህብረት አለኝ። በአስተዳደር ደረጃ ከወንጌላውያን ጋር የምንስማማባቸው ነጥቦችን በግልጽ አስቀምጠን አንድነታችንና ልዩነታችንን አክብረን በጋራ የምንሄድበት የእውነት የሆነ የጋራ እውነት አለን። ከዛ ደግሞ ልዩነታችንን አክብረን እንኖራለን። ከኦርቶዶክስ ጋር ሲሆን ግን አልኩ። ስማ፣ እዚህ ጋር ነው ጨዋታው የሚጀምረው። ከኦርቶዶክስ ጋር ሲሆን ኦርቶዶክስ ወንጌላውያንን የምታሳድድ ነች ኢትዮጵያ ውስጥ አልኩ። እኔ ሙሉ እነግርሃለሁ፣ እሺ አትጠራጠር። ሙሉውን እነግርሃለሁ፣ እሺ አትጠራጠር። እኔ ነኝ የምነግርህ። ኦርቶዶክስ የትላንትም ስደታችን መነሻ ነች። ዛሬም በወንጌል የሚያምኑ ሰዎች የሚሰደዱት በኦርቶዶክስ ነው አልኩ። ይሄንን ባልኩበት ጊዜ ምን ኒኪ አንዴ ቆይ ሰው አታስገቡ። ከዛ ምንድን ነው መሰለህ ለአንድ ኦርቶዶክስና አሉ ለአንድ ሙስሊም እኩል ነው የምትመሰክርላቸው ወይ አሉ። አዎ አልኩ። እናንተ ደግሞ ኦርቶዶክስ ከወንጌላውያን የምትሻልበትን ምክንያት ንገሩኝ ስል ምን አሉ መሰለህ? ኦርቶዶክስና እኛ ከኦርቶዶክስ ከወንጌላውያን ለኛ የምትሻለው አሉ ራሳቸው እና እዚህ በቅዱሳት ምስጢራት ላይ ተመሳሳይ አቋም ስላለን አሉ። እኔ ደግሞ በቅዱሳት ምስጢራት ላይ ሳይሆን በጌታ ዳኝነቱ ራሱ አንድ አቋም የለንምና ኦርቶዶክስ ለኛ ወዳጃችን አይደለችም፣ ከወንጌላውያን አትቀርበንም። እንዳሁም የትላንትናም ስደታችን ምክንያት ነች። ዛሬም በወንጌል የሚያምኑ ሰዎችን የምታሰድድ ወንጌል ሲመሰከር የምትናደድ ነች ብዬ አነሳው። ይሄ ነው ንግግሬ። እሺ አንተ አሁን አሳዳጅና ገዳይ ናት ብለሃል አላልክም? እኔ አሳዳጅ ብያለሁ። ገዳይን በተመለከተ አንደኛ ገዳይን እንኳን አንድ ሃይማኖት ተቋምን አይደለም። ስማኝ፣ ሽፍታ ቡድኑ እንኳን ማስረጃ ሳይኖረኝ ልላው አይልችልም።
አንተ መረጃ ያላችሁ ሰዎች አላችሁ፣ ቪዲዮ የምታሰሙ ሁለተኛ ኦርቶዶክስ ወንጌላዊ በወንጌል የሚያምኑትን የትኞቹን ያሳደደቻቸው? በወንጌል የሚያምኑትን ምን መረጃ አለ? እሺ የመጀመሪያው ያነሳው ጀምረው በጣም ይቀርታና እዚህ ጋር ኢንተራክት አንዴ በእናትህ ደግሞ ችግር የለውም። ቆይ እንደሚውጣ አታንሳ። አንተ መረጃ አምጣ። ማንን ነው ኦርቶዶክስ ወንጌላዊ ወንጌልን ስላመኑ ከቤተ ክርስቲያን ያሳደደቻቸውን በመረጃ አምጣ። ወንጌልን አምነው ያሳደደቻቸውን አምጣ። በኢትዮጵያ ውስጥ ወንጌላውያን ከተጀመሩ አገልግሎት ከጀመሩ ጊዜ ጀምሮ ሙሉ በሙሉ ስደት የሚነሳብን ከኦርቶዶክስ ነው ያልኩ እኔ ነኝ እያልኩ ያለው። ቆይ ስማኝ፣ እኔ ነኝ ያልኩኝ ያልኩት ምን ብለህ ለምትናገራለህ? ሰጣለሁ ቢያንስ። እሺ መረጃ እኔ አልኩ ብዬ እኮ ነው የጀመርነው ደሜ። ስለዚህ እስክናገር ጠብቁኝ። እሺ ሰው ወንጌላውያን በፍጹም በምንም ተአምር ጠላታችን ሆኖ ኦርቶዶክስ ዘመዳችን አትሆንም። እኛም ኦርቶዶክስንም በጋራ የምታሳደደን ኦርቶዶክስ ነች ያልኩ እኔ ነኝ። አው ብያለሁ። ያልኩት እንዴት? ለምሳሌ ሩቅ መሄድ አያስፈልግም። እኛ በሶሻል እኔ ኦርቶዶክስን ወደ ጌታ ከመጣው ጊዜ በኋላ ነው ማወቅ የጀመርኩ። ምክንያቱም ድሮም ልጅነቴ ሆኜ ኦርቶዶክስ የሩቅ ሆኖ እንጂ ማቀው በቅርበት አላውቅም። ግን በወንጌል የሚያምኑና ወደ ጌታ የመጡ ሰዎች ሁሉ ከኦርቶዶክስ የወጡ ሰዎች ሁሉ ቤተሰቦቻቸው እንደገፏቸው፣ እንደጣሏቸው፣ ስማኛ ምስክርነት በእኔ ካልክ አንተ ከኦርቶዶክስ መውጣት ነበረ። በመጀመሪያ ከኦርቶዶክስ አየህ፣ አንተ አሁን ከኦርቶዶክስ አልወጣህም። አንዴ ከእስልምና ነው የወጣው። እኔ አልኩ እያልክ ገባ። ማንም በቤተ ክርስቲያኒቱ ውስጥ በኦርቶዶክስ ውስጥ ዝሙት ሲሰራ ሲሰግር የሐሰት መንፍቆ ያለን አስተማሪ ስላገደች ብቻ የክርስቶስ ተቃዋሚ ናቸው ብላ አሳደደቻቸው የማለት ምሳሌ የለህም። የመጀመሪያ ለምን ተናገርክ? ያለ እውቀት ቴንኪዩ። ችግር ከመጠየቅ ውጭ መልስ ሰጥ አጠብቀኝም። ሌላ ውስጥ አትግባ። ምክንያቱም መልስ ለመስጠት ምንም ያህል ፈቃደኛ ብሆን አታስወራኝም። ምን ላድርግ? ቴንኪዩ ሙሉ በሙሉ በማስረጃ አስደግፌ ላሳይ የምችል ቁጥር የሌለው ማስረጃ አስደግፌ ላሳይ የምችለው እዛ ላይ አንድ ነገር ተናግሬ ያለው እንደው እዚሁ ሐረርጌ ውስጥ ቀርሳ ወረዳ ውስጥ አንድ ቦታ ላይ ቸርች ተጀመረች። የኦርቶዶክስ ቄስ ነው ወረዳው ላይ ሄዶ እዛ ጋር አገልግሎት እንዳንጀምር ያደረገን ብዬ አቀረብኩ። የሱ አንተ ይቅርታ ጠይቅ አልጠይቅ በብሎ ቀርሳ በነገራችን ላይ ደምረው እንዲህ ማድረግ ይቅርታ ማውራት ካለበት እንዲህ አይነት ሰዎች እየታከሙ መሄድ አለባቸው። በጣም ይቅርታ ባይወጣ መቼም አይታከምም የተባሉ ራሱ ይቅርታ አስፈራቶ ጭራሽ በጣም ስለሱ አይደለም። ብዙ ሰዎች እኔ ቃል በቃል ሲናገር ስለሰማሁት ነው። በጣም ከብዶ ነው። በጣም ይቅርታ ቀርሳ ብሎ የገባው ይቅርታ ምናልባት በጣም ይቅርታ ከታች ያሉ የወንጌል አማኞችም ካሉ ከእንደነዚህ አይነት ሰዎች እንዲርቁ ነው። እንጀራቸው እንዲሆኑ ወይም የዕለት ምግባቸውን ለመብላት የሰው ቤተ እምነት የሚያንቋሹ ጎበዝ ጀግና የሚባሉት የሰው ቤተ እምነት ሲሳደቡ እንደሆኑ የሚያሳዩ እንደዚህ አይነት ሰዎች ምስክር ናቸው። ይሄ ሰው እስልምና ቤተሰቦች አሳደዱኝ ሲል የነበረ ነው። አሁንም እየሰማችሁት ነው። በፊትም እኔ ሰምቼዋለሁ። ምንድነው የሆነ አጋጣሚ ሲያገኝ ኦርቶዶክስ አሳዳጅ ናት፣ እኔ ኦርቶዶክስ አሳዳጅ ናት ገዳይ ናት ሲል ሰምቻለሁ። አሁን እኔ በጣም ደንግጬ ነው የወጣሁት። ያው እግዚአብሔር ግን መልሱን ይሰጣችኋል እያንዳንዳችሁ። እናንተ የምትነሱት እንዲህ አይነት በወንጌል ስም የተነሳችሁ ወንጀለኞች ናችሁ። ወንጀለኞች ይኸውላችሁ፣ አንተ ወንጌል አማኝ ከመሆነ አስቀድሞ የኔ ሙሉ ቤተሰቤ ወንጌል አማኝ ነበር። አንድም ቀን እናንተ የምትሉትን ነገር አልደረሰባቸው። አብረን ይኖረው ለዛውም አንተ ኦሮሚያ ውስጥ ሆነክ ለዛውም ሐረር ሆነክ እንደፈለጉ የሚኖርበት
በቃ የሆነ ሰው አንድን ቤተ እምነት ሲሳደብ አይተህ ተከትለህ ትገባለህ። ከዛም በኋላ አብረህ ትሳደባለህ። ሉትራን እንኳን ምን እንደምታምን አታውቅም። ሉትራን እንኳን የራስህ ቤተ እምነት ምን እንደምታስተምር ሳታውቅ በቀደም በጣም ስትቀባጠር ነበር። ሉትራን ማትለውን ማታረገውን ነገር ስታወራ ነበር። ሲጀምር መካነ ኢየሱስ አንተ ያወራውን ነገር አትልማ። በምን በኩል ሄደ ወንጌል አማኝ እንደሆንክ አላውቅም፣ ኢቫንጀሊስት እንደሆንክ አናውቅም። ምክንያቱም ልጠይቅህ የምችለው ብዙ ነገር ስላለ አንተ ማለት ዋርሞንገር ነህ። እስኪ አሁን በዚያ ሰዓት በተናገርከው ልክ የወጣህበትን እስልምና ተናገር። እስልምና ገዳይ ነው በል እስኪ። አትኖራትም፣ በህይወት አትኖራትም። ምክንያቱም እንጀራ የሚሰጡ ዳቦ ቆርሰው የሚሰጡ እስልምናን ስትናገር ሳይሆን ኦርቶዶክስን ስትሳደብ እንደሆነ ስለምታውቀው ነው። ይኸውላችሁ እንዲህ አይነት ሰዎችን ይኸውላችሁ በረከታችሁን ባታሳጡ ጥሩ ነው። በቃ እነዚህ ወንጌል ላይ ሳይሆን ወንጀል ላይ የመጡ ሰዎች ናቸው። ወንጀል ላይ የተሰማሩ ሰዎች ናቸው። ጆሮህን እየቆረቆረህም ቢሆን ስማው። የትኛውም የት አካባቢ ነው ኦርቶዶክስ ኢየሱስን ስትል ያባረረችክ? አንድ መረጃ አምጣ ስትባል አታመጣም። ኖረንባታል። በጣም እኔ ውሸታችሁ ስለሰለቸኝ ነው አሁን እዚህ ማወራችሁ። በቃ እኔ እኮ አወራኋችሁ ሄድኩ ጫፍ ድረስ። ምንድነው ከእገሌ ጋር ተጣልቼ ነው መጨረሻ ላይ የምትሉት? ከሰው ጋር ተጣልተ ትምህርት ሳትማር ሳታቅ እየወጣ ትቦጣረቃለህ፣ ትሳደባለህ ምናምን። ልንገራችሁ ወንጌል አማኝ ውስጥ ያላችሁ በጠቅላላ እስከ ዛሬ ስለ ኦርቶዶክስ የነገሯችሁ ነገር ውሸት ነው። 100% ውሸት ነው። እኔ ጀግና ነኝ የምትል ሰው እኔ በየትኛውም ሰዓት እኔ ወንጌል አማኝ ነው እሞግታለሁ። ኦርቶዶክስ እንዲያርጋለኝ ስትል እኔ እሞግታለሁ። ምክንያቱም እናንተ ምን መሰላችሁ? እናንተ ነገ እዚች ኢትዮጵያ የምትባል ሀገር ላይ ጦርነት እያወጃችሁ ነው። ትውልድ እንዳይቀጥል፣ ሰው ከሰው ተፋቅሮ እንዳይኖር። አንተ ዛሬ ቂጣና ዳቦ ልትበላ ትውልድ ላይ መርዝ ምትረጭ እንዳንተ አይነቱ ማለት ነው። መካና ኢየሱስ ካለሽ እዚህ ጋር የመካና ኢየሱስ አስተዳደር እንደነዚህ አይነት ሰዎች ላይ እርምጃ ወሰዱ። እነዚህ ማንንም አይወክሉም። they are evilish person በቃ ዲያብሎስ ናቸው። በዚህ ልክ ካላስቆማቸዋቸው እነዚህ የሚያፈራቸው ሰዎች ናቸው እዚህ ጋር ቢሳደቡት። ስድባቸው ብልግና ነው ምናምን። ልንገርህ እና አሁንም እውነት አለኝ የምትል ከሆነ at any time እኔ ወንጌል አማኝ ነኝ መተክ ከኔ ጋር ኤቪደንስ ታወራለህ። እኔ ኤቪደንስ ከፍትልሃለሁ። እየሰማሁ ስለሆነ ነው የገባሁት። እየዋሸክ ስለሆነ እዚህ መተክ ያንተ ወንጌል ውሸት ነው። አየክ እንዲህ ያጭበረበርክ ነው የምትኖረው። በደንብ ሰምቻለሁ። በደንብ ምን እያልክ እንደነበረ እንደውም ቀፎኝ ነው የወጣሁት። ከሉተራን ጋር የሆነ ዳቦና ፍርፋሪ ለመልቀም ስትል ከወንድም ጋር ተጋጨ። ከወንድሞች ጋር ተጋይተ ወንድሞችን በሐሳብ መሞገት ሲያቅተ ኦርቶዶክስ መተህ ስትሳደብ ነበር። ከእስልምና መተህ አንተ እኔ አንድ ቀን እስልምናን ስትሳደብ ሰምቼ አላቅም። ምክንያቱስ አርህን ነው የሚያበሉክ። አርህን ያለ ተከትለው ነው አርህን የሚያበሉክ። ምክንያቱም ሁሉም እየተነሳ አፉን ሲከፍትባት ጫፋችሁን ማትነካው ኦርቶዶክስ ስለሆነች ነው። በጣም ጨዋ ስለሆኑ ቤተ ክርስቲያኗ ገብታችሁ ኢቭን እያየናችሁ ነበርኩ። እንትን እያላችሁ ለወንጌል ስንል እያላችሁ ፕሮፓጋንዳ ስትነዙ እናቃችኋለን። እናንተ አላማችሁ ህዝብን ማጋደል፣ ነገ ለሚመጣው ትውልድ መርዝ እየረጫችሁ ነው የምትሄዱት። እኔ ቤተሰብ ያሳስበኛል። ወቁ በደንብ እኔ የሚያሳስበኝ ቤተሰቤ ነው። እኔ የሚያሳስበኝ ነገ መወልዳቸው ልጆች ነው። እኔ የሚያሳስበኝ የነገዋ ኢትዮጵያ ናት። እንደናንተ አይነት